ታይዋንና ቻይና ከፍተኛ የሆነ ፍጥጫ ውስጥ መግባታቸው የዓለም አቀፍ መገናኛ ብዙሃን እየዘገቡት ይገኛሉ። በዋናነት የቤጂንግ ወታደራዊ ባለስልጣናት በታይዋን ሰርጥ አቅራቢያ ከፍተኛ የሆነ የወታደራዊ ልምምድ ማድረጋቸው የሁለቱን ወገኖች ውጥረት ከፍ እንዳደረገው መረጃዎች እያመላከቱ ይገኛሉ። የፍላጎት ተልዕኮ 2025 የተሰኘው የቻይና ወታደራዊ ልምምድ ለታይዋን ባለስልጣናት ግልጽ ትንኮሳ ነው እንዲሉም አስብሏቸዋል። በዋናነት ሁለቱ ወገኖች እንግዲህ ውጥረታቸው ከቅርብ ጊዜ የመጣ አይደለም። እንደሚታወቀው ከ1949 ጀምሮ አንደኛው ወገን ወደ ደሴቲቷ ከሄደ በኋላና የራሱን መንግስት ከመሰረተ በኋላ በቴፒና በቤጂንግ መካከል የሚካሄደው ሰጣ ገባ ውዝግብና የቃላት ጦርነት መላውን የሰርጡን ወይም ደግሞ የአካባቢውን ፖለቲካም ሲያናውጠው የሚውልና የሚኖር እንደሆነ ይታወቃል። አሁን ትልቁ ችግር ሁለቱ ወገኖች ብቻ መጋጨታቸው ሳይሆን በዚህ ቀጠና ላይ ፍላጎታቸው ለማስፈጸም የሚፈልጉ ከፍተኛ የሆኑ ሀያላን ሀገራት ጣልቃ መግባታቸው ሁኔታው ሊያባብሰው እንደሚችል ከተለያዩ መገናኛ ብዙሃን የሚወጡ መግለጫዎች እያመላከቱ ነው። እንግዲህ የቻይና ወታደራዊ ልምምድ ከፍተኛ የሆነ አንድምታ እንዳለው የፖለቲካ ተንታኞች እየተናገሩ ነው። ምክንያቱም ይህ የፍላጎት ተልዕኮ 2025 የተሰኘው እቅድ ቻይና በ2027 ታይዋንን እጠቀልላለሁ ለሚለው መርኋ እጅግ በጣም ትልቅ ግብአት እንደሆነ ከቤጂንግ የሚወጡ መረጃዎች ያመላክታሉ። አሜሪካ በቅርቡ ለታይዋን 11 ቢሊዮን ዶላር የሚያወጣ የመሳሪያ አይነት ሽጣለች። ቤጂንግ ቅሬቷ የመጣው ይህን መሳሪያ ለታይዋን ማስታጠቋ አሜሪካ አንድ የሆነ ያዘለችው ተልዕኮ አለ በሚል ቤጂንግ እኔም ክንዴን አላጥፍም እንተያያለን የሚል መልእክት ለማስተላለፍ ወታደራዊ ልምምዷን ጀምራለች። በሚያስገርመው ሁኔታ ባለፉት 2 ቀናት የአሜሪካ ባለስልጣናት ከታይዋን ባለስልጣናት ጋር የጦር መሳሪያ ልውውጥና ሽያጩን ከፈጸሙ በኋላ የቤጂንግ ባለስልጣናት በብርሃን ፍጥነት ነው ይሄን የጦር ልምምድ የጀመሩትኝ። እንግዲህ በዚህ በኤዥያ ፓሲፊክ ያለውን ቀጠና በቢጫ ባህር በተለይ ደግሞ ሁለቶቹ በሚገናኙበት ያለው ነውጥ እጅግ በጣም ያን ቦታ ለመቆጣጠር የሚደረገው ፍትጊያ አሁን ዓለም ልትሸከመው ከማትችለው በላይ ሌላ ጭንቀት እንደሚፈጥር የፖለቲካ ጠበብት እየተናገሩ ይገኛሉ። የሩሲያና ዩክሬን ጦርነት፣ የመካከለኛው ምስራቅ ውጥረት፣ በተለይ ደግሞ አሁን የኢራን ባለስልጣናት መላው አውሮፓ በእኛ ላይ ተነስቷን ብለው መግለጫ እየሰጡ ባሉበት ሰዓት የሱዳን መስቀልቀል፣ አሁን ደግሞ እስራኤል ወደ ሶማሌላንድ መምጣቷ ብዙ ውዝግቦችን እየፈጠረ ባለበት ሰዓት ዛሬ የተሰማው ወደ ቤጂንግ ደግሞ እጅግ በጣም አስፈሪ ሆኗል። በግዙፍ ወታደራዊ መሳሪያዎች እና በግዙፍ ዘመናዊ ወይም ደግሞ ቴክኖሎጂካል አድቫንስመንት ባላቸው መሳሪያዎች የተደረገው የወታደራዊ ልምምድ የቴፒ ባለስልጣናት ግልጽ ትንኮሳ ነው ሲሉ አስጠንቅቀዋል። ነገር ግን ቻይና አንድ ነገር ተናግራለች። የመንጣሪ ጋሻ ተልዕኮ ያለችውን ወይም ደግሞ ጋሻው ገንጣዮችንና አስገንጣዮችን እየመነጠረ ይጥላቸዋል የሚል ግልጽ የሆነ ቃል አስቀምጣለች። እንግዲህ ይሄ ተከላካይ ጋሻ የሚባለው እነዚህን ሴፓሬቲስት የሚባሉት ወይ ደግሞ የታይዋን ሴፓሬቲስት ፍሪ መሆን የሚፈልጉትን እየመነጠረ ያወጣል የሚል አንድምታ ያለው ከቤጂንግ ውጭ ጉዳይ ሚኒስትርም ከዢ ጂንፒንግም ፕሬዚዳንት ጽህፈት ቤትም እየወጣ ይገኛል። ትልቁ ጉዳይ የዚህ ጦርነት የዚህ የወታደራዊ ልምምድ አንድምታው ምንድን ነው ነው? የመጀመሪያው ነገር የግዛቴ አካል ናት ብላ ሁሌም የምትምልላትና የምትገዘትላት ታይዋንን ለማንም አሳልፋ እንደማትሰጥ ቤጂንግ ግልጽ ማስጠንቀቂያ መስጠት ነው የፈለገችው። ይህ ግልጽ ማስጠንቀቂያ ደግሞ ባለፉት ቀናት የአሜሪካ መንግስት ለቴፒ ያስታጠቀው የ11 ቢሊዮን ዶላር የጦር መሳሪያ ግልጽ የሆነ ጥቃት ተፈጽሞብኛል ስትል ቤጂንግ መግለጫ አውጥታለች። ሌላው አስገራሚው ነገር ቤጂንግ ወዲያውኑ የአሜሪካ መንግስት ለታይዋን ይህንን የጦር መሳሪያ ከፈቀደ በኋላ በአሜሪካ
በመከላከያ ወይም ደግሞ በአሜሪካ ካምፓኒዎች ላይ ቤጂንግ ማዕቀብ ጥላለች። እንደሚታወቀው እንግዲህ ሁለቱ ሀያላን ሀገራት ከፍተኛ የሆነ ፉክክር ውስጥ መግባታቸው የዓለምን ፖለቲካን በምስራቅና በምዕራብ እንዲከፈል ያደረገው እንደሆነ ሁላችንም የምናውቀው ነው። አሁን ግን ቻይና በታይዋን ሰርጥ ዙሪያ የጀመረችው ወታደራዊ ልምምድ ለአሜሪካና ሸሪኮቿ እጅግ አስደንጋጭ መልእክትን እየጫረ ሆኗል። አሜሪካ በዛ ቀጠና ላይ ከፍተኛ የሆነ ፍላጎት አላት። ምዕራባውያን ከፍተኛ የሆነ ፍላጎት አላቸው። ሩሲያም፣ ህንድ እንዲሁም ደግሞ አሁን እያቆጠቆጡ የመጡት የአዳጊ ሀገራት የሚባሉት ወይም ደግሞ በቴክኖሎጂ ከፍተኛ ደረጃ ላይ ለመድረስ እየታገሉ ያሉት ሀገራት በዚህ ቀጠና ላይ ፍላጎት አላቸው። ጃፓን፣ ደቡብ ኮሪያ እንዲሁም ደግሞ ይሄ ሰሜን የደቡብ ኤዥያ ሀገራት በዚህ ቀጠና ወይ ደግሞ በኤዥያ ፓሲፊክ ላይ ከፍተኛ የሆነ የጂኦፖለቲካ ጥቅማቸውን ለማስከበር ታላቅ ተጋድሎ የሚያደርጉበት ቀጠና እንደሆነ ይታወቃል። የዛሬው የቤጂንግ የፍላጎት ወይም ደግሞ የፍትህ ፍላጎት የፍትህ ተልዕኮ 2025 የሚባለው ዘመቻ ከዚህ በፊት ከተደረጉት ወታደራዊ ልምምዶች እጅግ ስፔሻል እጅግ አድቫንስድ የሆነ ልምምድ እንደነበረ ብዙ የጦር ተንታኞች እየተናገሩ ነው። እንግዲህ አንዳንድ መረጃዎች እንደሚጠቁሙት ቤጂንግ የዛሬ ዓመት ኦልሞስት እንግዲህ በ2027 ታይዋንን ሙሉ በሙሉ እጠቀልላለሁ የሚል ዓላማ እንዳላት ውስጣዊ መረጃዎች አመላክተዋል። ሌላው የቴፒ ህዝብ ወይም ደግሞ የታይዋን ህዝብ ምንም አይነት ኮሽታ አይፈልግም። መጠቅለልም ከቤጂንግ ጋር መሆንም አይፈልግም፣ ከቻይና ጋር መሆንም አይፈልግም። ተገንጣይ ነኝ ብሎም ፍሪ ታይዋን የሚባል ነገርም አይፈልግም። ነገሮች ባሉበት እንዲሄዱ ይፈልጋል። ምክንያቱም ቻይና ሙሉ ኤክስፒዲሽን ሙሉ ዘመቻ ወይም ደግሞ ሙሉ ኦፕሬሽን የምታደርግ ከሆነ ኢት ኢዝ ክሊር who will be the winner። ሰው የታይዋን ህዝብ አሁን ወደ ቴክኖሎጂው መጥቶ ራሱን ከፍ ማድረግ ነው እንጂ የሚፈልገው አብዛኞቹ የጥናቶች እንደሚያመላክቱት የታይዋን ህዝብ ከቻይና ጋር መጣላት አይፈልግም። ባለበት አንተምተው በሚል የፖለቲካ መርህ ተቻችሎ መኖር ነው እንጂ የሚፈልገው ጽንፍ የወጣ ወይም ደግሞ የመገንጠል አዝማሚያ የሚያሳዩ አካላት ጋር ትኩረት ማድረግ አይፈልግም። ነገር ግን ጎምቶቹ ደግሞ ቁንጮ ላይ ያሉት ፖለቲከኞች ነውጡን ይፈልጉታል፣ ማዕበሉን ይፈልጉታል፣ ወጀቡን ይፈልጉታል። ስለዚህ ውጥረቱ አሁንም ድረስ በዛ ቀጠና ላይ ከፍተኛ የሆነ ስጋት ጋርጧል ነው የሚባለው። በተለይ ይህ ጉዳይ ኢትስ ኖት ኦንሊ ፎከሲንግ ታይዋን በቤጂንግ እና በዋሽንግተን መካከል የሆነ ጦርነት ነው። አሁን ዛሬ ቤጂንግ ያደረገችው ልምምድ ለአሜሪካም ለአውሮፓም እንዲሁም ደግሞ ሌሎች ጠላት ብላ ለምትፈርጃቸው ቡድኖች የተሰጠ መልእክት እንጂ አጠገቧ ላለችው ታይዋን ብቻ አይመስለኝም። ስለዚህ የፖለቲካው መስመር አሁን ያለው የዓለም የፖለቲካ መስመር ወደየት ሊሄድ ይችላል? ፍጻሜውስ ምን ሊሆን ይችላል? በተለይ ደግሞ ሁለቱ ወገኖች እንደምታውቁት ለብዙ ዘመናት ከ1949 ጀምሮ እየተናከሱ እየተዳሙ እየተቋሰሉ የመጡ ሀገራት ናቸው። ቤጂንግ ደግሞ በምንም ታምር ቢሆን በመቃብሬ ላይ እስካልሆነ ድረስ ቴፒን አሳልፌ አልሰጥም እያለች ነው። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ እንደዚህ አይነት ትኩስ መረጃዎችን ታገኛላችሁ። ሰላም።